አሁን ብዙ ወንዶች በቃ ተወኝ ስትል ሚስት በቃ እንደ ወንድ ስለሚሰማ ጥሏት ይሄዳል። ይህንን ጥናት ከቲክቶክ ላይ ነው ያየሁት። ቆይ መጨረሻ ላይ አስገባላችኋለሁ። ከሀይሚና ከብሩክ ህይወት ጋር የሚያገናኘው ነገር ነው እና ግርም ብሎኝ፣ ቆይ እስኪ የጨረቃን ፋሚሊ የሚወክል የሆነ ፋሚሊ እኮ ነው። በየሄድንበት ድል የሆነ ፋሚሊ እኮ ነው። እኔ ሰውን በቃ ፋሚሊ በጣም ልዩ የሆነ ፋሚሊ ነው። ብዙ መከራዎችን ብዙ ስቃይን አሳልፎ እዚህ ደርሷል። አሁን ግን ሃይማኖትን 300K ማስገባት አለብን። ናፍቅ ያለሁ የኔ አመለሸ ዴዚና አሞራው ተገናኝተዋል። አይገናኙም የተባሉ ፍቅረኛሞች እንኳን ደስ አላቸው። ለፍቅራቸው አምላክ እንኳን ተገናኛችሁ። የምር ከሩታና ከአብርሽ በቀር እንደው ኢትዮጵያ ላይ እንደው ውርድ ያለ ቪዲዮ የሚሰራ ሰው አለ? አሁን ብሩክ የወረደ ቪዲዮ የምትሉት በጣም እኮ ነው የሚገርመው። ሩታ አሁን እዚህ ጋር እንደው ምን እያደረገች ነው? እንደው ባሏ ነው እንጂ በኢየሱስ ብቻ ከባድ ነው ጋይስ። ስንቱን እያየን ስንቱን እንታዘበው ለስንቱ መልስ እንስጥ? ግራ ተጋባን እኮ። ጥሩ የሰራውንም ስታሞት፣ መጥፎ የሰራውንም ስታሞግሱት ጉድ። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ እኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ትናንትና እንግዲህ ብሩክ የበለቀቀው ቪዲዮ ሃይማኖት ታደሰ ሼር አድርጋ፣ አንቺ ጋልጦጥ ጭራሽ ቤቴ ድረስ ትሄጃለሽ ወይ ብላ እንግዲህ በቁጣ ቃል ነው ዛሬ መታ እንግዲህ አንጠልጥላ እንደምጠላት ተስፋ እናደርጋለን። ይሄ ማለት እንግዲህ ሃይማኖት ታደሰ 300K መግባት አለባት። በቃ ቤተሰብ ምን እያደረጋችሁ ነው? ቻሌንጅ ጀምሩ። ስድቡን ተዉትና ቻሌንጅ ጀምሩ። 300 ሺዋን ግጥም አድርጉላት። ከዛ ብሩክም እፎይ ይላል። በቃ አሁን እኮ ብሩክ አንደኛ ለእኛ እያሰበ ነው፣ ሁለተኛ እኛ ስንጣላ ነገራቶችን ያቆማሉ። በቃ ስግጥ ብለው እንዳይሄዱ እያደረጋቸዋል። ስለዚህ በቃ ሃይሚ 300K ካልገባች ብሩክ የፈለገ ነገር ቢመጣ አላቆምም። እንደዚህ አይነት ነገር ነው እያየሁበት ያለሁት። ስለዚህ ፋሚሊዎች ባካችሁ ሃይሚን 300K አስገቧት። በቃ ከየትም ሼር አድርጋችሁ 300K ትግባ። ከዛ በኋላ ሁሉም ነገር መፍትሄ አለው። ሙሼ ትመጣለች ሰሞኑን ደግሞ፣ ከዛ አንድ መፍትሄ ይኖራል። ወጣም ወራድም ይሄ ሁሉ ነገር የሚሰራው 300K ለመግባት ነው። ስለዚህ አስገቧት። ሃይሚ ያማታል፣ ሃይሚ ታማለች ስትባል ትናንትና ደግሞ እሱ ነው ያሳመማት፣ እሱ ነው በሽታዋ ምናምን አትበሉ። እሷ ወጣ ብሩኬ በሽታዬ ነው እስካላላች ድረስ እናንተ ሰው መሀል አትግቡ። የምሬን ነው የምነግራቸው። ምንም ሰው መሀል ጣልቃ አትግቡ። አሁን ብሩኬ እሷ አለች እንጂ ሃይሚ በመሀል አለች እንጂ እንዲህ እሷ እኮ ከዚህ በፊት በጣም ብዙ ጊዜ እንዲህ አይነት ቻሌንጅ እየፈጠረች እኮ ስትሰራ ቆይታለች። በቃ አሁን ተራው የብሩክ ነው፣ እየሰራ ነው። በቃ ተዉት፣ እንደፈለገ ይሁን። በቃ እስኪ ለአንዴና ለመጨረሻ ፍቀዱላት። በቃ የፈለገውን ያድርግ፣ የፈለገውን ይሁን። እስከ ፍጻሜው እንይለት። እስኪ ተመቸውም አልተመቸውም እንይለት ፍጻሜውን። አትናደዱ። እዛ ሰፈሮች መቼ ነው የምትለወጡት? ግን ተው። በቃ ልጅቷን 300K ያስገቧት። እሱ እንዲህ ያላቸው ሰው አታሳጧል ያለው እዛ ላይ በላይ ሆነው በቃ ስሟን ሲጽፉ ምን ሲሉ በጣም ተናደው እየተሳደቡ ነበረ። እንዲህ አይነት ቤተሰብ ገገሞች ምናምን እያሉ ነበር። እንደዛ ስትሰደቡ ስለተሰማው ነው። ምንም ቢሆን ምን እኔ የጨረቃ ፋሚሊን ማንም ጀጅ እንዲያደርግ አልፈልግም። እንደ ራሴ ቤተሰብ በቃ የሆነ አብራችሁን እንደምትኖሩ ያክል አድርጌ ነው የማስበው ብሏል ብሩኬ። እንግዲህ ወረኛ ነህ ጉረኛ ነህ ትሉታላችሁ። እሱ እንደሆነ የሚያወራውን ነው የሚኖረው። ስለዚህ እኛ ምንም አይመለከተንም። በቃ 300K ትግባ ሃይሚ። 300Kዋን ድል ባለ ነገር ማክበር ይፈልጋል። እንዴት ልንገራችሁ? ስለዚህ ቻሌንጅ ጀምሩ። በቃ ከምትሳደቡ ቻሌንጅ ጀምሩ። ኃላፊ አግዳሚው መንገደኛው ሁሉ ሰብስክራይብ አድርጎ 300K ትግባ። ከዛ በኋላ ታያላችሁ፣ ታሪክ ይገለበጣል፣ ታሪክ ይቀየራል። ሰምታችኋል። አንድ ታሪክ እንኳን ሳልሰራ እንዴት ተዋለሁ በሚል ነው አሁን በዚህ ጾም እንደው ይህን ስራ ፈልጎት አይደለም አሁን ብሩክ የሚሰራው፣ ግን ሃይሚን 300K ለማስገባት ነው። እሷ እኮ ስንት አይዲያ እየጀመረች እኮ የስንት ሰው ቻናል አለ እንዴ? የሀሰን ብትሉ የሚፍታ ብትሉ 100K እንዲገባ ብዙ ጥረት እያደረገች ስትሰራ። ስለዚህ ዛሬ ደግሞ ያንግዛት። በቃ እያገዛት ነው ያለው። ግልጽ ይሁንላችሁ።
ሃይማኖት ታደሰ መቼም የሚጠላ ልብ የለውም፣ እየተናገረ ነው። መቼም አታለያዩኝም፣ እነዚህ ያሉብኝ ችግሮች ሁሉ ጥርግርግ ብለው ይወጣሉ ከህይወቴ ብሏል። ገባችኋ? ትናንትና የሚመጣችው ልጅ የትናንትናዋ እንደው በጣም በቃ ውሸት አብሰላት፣ የውሸት በቃ ስታቅበው በግፊያ ነው፣ ልትስመው በግፊያ ነው። ደግሞ ስመዋለች ተቆርጦ ነው ላላችሁ ሰዎች በፍጹም እንደውንም ማለት ነው ከእሷ አሸሻለሁ ብሎ ቦታ የለውም ነበር፣ ወደኋላ ሊወድቅ ነበር። እግዚአብሔር ነው ያወጣው። ሲጀመር 2 ቀን በቀደም ያቀፈችው ጊዜ ራሱ ሊወድቅ ነበር ወደኋላ። ማለት አንዳንዴ ጊዜ ለእሱ አቅም አጥቶ ሳይሆን አንዳንዴ የሆነ ያልጠበቃችሁ ሰው መጥቶ ግርጥ ሲልባችሁ እሸሻለሁ ስትሉ ከኋላ የሆነ የምትሸሹበት ነገር ሳይኖር ሲቀር ወይ ትወድቃላችሁ። ያስደነግጣል። ትናንትና አሁን ወደኋላ እሸሻለሁ ሲል ቢወድቅስ? እንግዲህ ከእሷ ማምለጡን ነው ያየው። አልሳመችውም በፍጹም። ከልላን ነው እንጂ ስመዋለች አላችሁ። ኧረ አልሳመችውም እንዴ! ጉድፈላ እያየን ነው። የተቆረጠም የለም ተቆርጧል የምትሉ ሰዎችም የለም። በቃ ለምን ቁጭ ብሎ ለምን ያወራታል? ቁጭ ብሎ ለምን እንዲህ ውጭልኝ ከቤት እኮ አላት እኮ። ውጭልኝ አልፈልግም፣ እኔ ከአንቺ ጋር ቁጭ ብዬ የማወራበት ጉዳይ የለኝም፣ እኔ ከአንቺ ምንም ጉዳይ የለኝም አልፈልግም አላት እኮ። መጨረሻ ላይ ከአሁን በኋላ ታንቄ ነው ሞተው ምናምን ስትል ነይ ብሎ በቤተሰብ ፊት እኔ የለሁበትም ብሎ ተናገረ። ራሱን ነው ንጹህ ያደረገው። ቃል ተናግሯል። ይሄ ቪዲዮ ይቀመጣል። ደግሞ እሷ እስኪ ራሷን ታጥፋና ታሳየን፣ በረኪና ጠጥታ ትምጣና ታሳየን። ወንድ ናት እሷ እንደዚህ ካደረገች ማለት። ሲጀመር እኮ እሷ ድራማ ትሰራለች እኮ። ድራማውን ነው ሰርታ ሄደችው። ስታይሏ ራሱ አወጣጡ የእሱን ታምሌል ላይ አፉን በጣቷ የያዘችው ምናምን ድራማ ላይ የሚደረግ ነገር ነው። ገባችሁ አይደለ? ስለዚህ እስኪ ይግፉበት። ግን እናንተ ቻሌንጃችሁን አትርሱ። ሀይሚ 300 ኬ ትግባ በቃ። ሌላው ምንም እና አሞራው ራሱ በስመ አብ ዴዚ ጋር ስንት ስቃይ አሳልፎ ይኸው አሁን ጥሩ ኑሮውን እየኖረ ነው ማለት። አክብራው በቃ ደስ የሚል። ዛሬ ደግሞ ተገናኝተዋል። እሷ ሄዳ ይሆን እሱ ሄዶ ይሆን ብዙ ባላቅም በደንብ አላየኋቸውም፣ ግን አብረው ሆነው አየናቸው። አስቡት እንግዲህ እንደዛ በኦንላይን ላይ የነበረ ፍቅር እሱ እንኳን ካለ ቋንቋው ካለ ባህሉ በዛ ልክ በቃ ተከባብረው ተፈቃቅረው በዚህ ልክ አያችሁ። ፈጣሪ ከየትና ከየት እንደሆነ እህል ውሃቸውን አታውቁት። የፈጣሪ ስራ ነው ሁሉም ነገር። ስለዚህ ሀይሚና ብሩኬ ደግሞ ተወዳጆች ናቸው፣ ምርጥ እንቁ ናቸው፣ እንቁ ቤተሰቦች ናቸው። በቃ ሁሉም ነገር ይስተካከላል። ግን 300 ኬ መግባት አለባት ሀይሚ። በቃ 300 ኬዋን በድል ማክበር ይፈልጋል ብሩክ። መኑኝ ታያላችሁ። ብዙ ጊዜ ሲመኙ የነበረ ነው። እንደው አሁን 300 ኬ ገብቶ ከዛ ብሩክ እውነት ተጣልቶ ምናምን አኩርፎ ከተከበረ እውነት ይቸክዝብናል ብሩክ ማለት ነው። ስለዚህ ይችን 300 ኬ በጣም የሚጠብቃት ስኬት ናት ብሩክ። ስለዚህ ስኬቱን እናሳካለት። እኛ ብንሳደብ እኛ ብናንቋሽ ምንም የምናመጣው ነገር የለም። ነገ እነሱ አብረው ይገጥማሉ። እንዴ ሰምታችኋል እኮ ቤተሰብ ለራሱ አሁን ዋዳህ ራሱ ካሁን በኋላ እኔ ነኝ መጥቼ መቆናጠጣቸው እያለች ነው። አስቡት ምን ያክል ከብሩኬ ጋር ግቡቡነት እንዳላት ከብሩኬ ጋር ከሀይሚ ጋር ሀይሚ ጠንካራ ማለት ጀግና ናት፣ ጠንካራ ሴት ናት፣ ቻይ ናት። እንግዲህ የሀገር ሰው ስትሆኑ ብዙ ነገር ያደረጋችሁትን ነገር ያያሉ፣ ያውቃሉ። ሁሉም ሰው ማንነታችሁን ሳያውቅ መቼስ ስለእናንተ ሊያደንቅ አይችልም። ስለዚህ የሀይሚን ባክግራውንድም ሆነ የሀይሚን ማንነትም እድገቷንም ሁሉ ነገሯን ያውቃሉ እነሱ ማለት ነው፣ ቤተሰብ እስከሆነች ድረስ። ገባችሁ አይደለ? ስለዚህ 300 ኬዋን እናስገባ። ሌላው ሌላ ነው። እስኪ እዚች ጋር አንድ አባባል ላስገባላችሁና በቃ ማለት እስኪ ከዚህ ውስጥ ሀይሚ ናት ወይስ ብሩክ ማድረግ ያለበት ብላችሁ ታስባላችሁ? ግን ማለት አልገባኝም። ግን ብቻ ግን ይሞክራል እኮ ብሩክ፣ በነገራችን ላይ ይሞክራል። ግን ብዙ ጊዜ ሀይሚ የምትናገረውን ነገር ብቻ ነው መተግበር የሚፈልገው ብሩክ። የሆነ ጥብቅ አርጎ መያዝን የሆነ ማጨናነቅን አይፈልግም። በነገራችን ላይ ግን ደግሞ እዚህ ጋር አንድ ነገር ሰማሁ። እስኪ ላሰማችሁ እና ኮመንት ስር ግን ጻፉልኝ። አሁን ብዙ ወንዶች በቃ ተወኝ ስትል ሚስት በቃ ተወኝ አታናግረኝ ተወኝ ምናምን ስትል የሴቷን ቋንቋ ለመረዳቱ ይተዋታል። ብዙ ጊዜ ይተዋታል። በቃ ተወኝ፣ አሁን ብቻዬን ተወኝ፣ ብቻዬን መሆን ፈልጋለሁ፣ ሂድ ከዚህ ምናምን ብላ ስታጣድፈው እሱ እንደ ወንድ ስለሚሰማ ጥሏት ይሄዳል።
300 ሴቶችን ተጠይቀው 300 ሴቶች ውስጥ አንድ ሴት ብቻ ናት ጥሎኝ እንዲሄድ እፈልጋለሁ፣ በቃ እኔ ብቻዬን ተወኝ ካልኩት ብቻዬን እንዲተወኝ ነው ፈልገው። 299 ሴቶች ግን በዛ ሰዓት ፈልገው መታቀፍ ነው። አሁን አስበዋል። አሁን ይሄንን ሂድ ዞር በል በቃ ተወኝ። አሁን አንተ እንደ ወንድ ነው መሰማው። የቋንቋ ልዩነት አለን ወንድና ሴት። እኛ ቻይንኛ እናወራለን፣ እናንተ ቻይንኛ ነው የምታወሩት። ገባ? ትተኸኝ ሂድ ካለች ቁጭ በል ነው። እስቲ ትተኸኝ ሂድ ስለው ታግሶ እኔ ምንም ብሆን ቁጭ ብሎ አባብሎኝ ችሎ የለም ነው እንጂ እኔ ባለ የመጀመሪያ ጊዜ ይሄንን ስነግረው እኔ እኮ ስቆጣ ጥለኝ እንዴት ይዛል ፈልገ ወላሂ እንደዚህ ቀንድ አውጥተሽ ስትመጪ እንዴት ነው የምትታቀፊ? ቀንዱ ራሱ በቃ ቀንዱን እርሳው። እኔ የምፈልገው ጥለኝ ገብቷል አይደል? በጣም ዲስከቨሪ ይፈልጋል ነገርየው። ምንድነው ብዙዎቻችን የምንፈልገው ስሜታዊ በምንሆን ሰዓት አሁን ልጆችን ቤት ውስጥ እስቲ በቃ ተይኝ ማማ ምናምን ሲሉ አተዋቸውም እኮ በተለይ ሴት ውስጥ እኮ የሚገርም ሙቀት አለ አይደል? ቅፍ አድርጋህ በቃ አይዞ ልጄ እንደዚህ እኮ ነው እንደዚህ ነው በቃ ይቅርታ፣ ከዛ እኮ ይረጋጋል። አንዳንዴ ይሄን እንፈልጋለን። ገባ? አንዳንዴ ቋንቋ ባለመተዋወቅ የምንጋጭበት ጊዜ አለ። ኤክስፔክት የምናደርገው ነገር በቃ ተይኝ ተወኝ ነው። ወንዶች መናገር የማይፈልጉበት ሰዓት ላይ ሴቶች ተዋቸው ይባላል። እኛ ደግሞ እናንተ ስተውን ማለት ወንዶች ዝም ስትሉ እኛ ደግሞ ጨንቀናል። እኛ የእኛን ችግር የምንፈታው በማውራት ኮኔክት በማድረግ ቬንት አውት በማድረግ ነው። እናንተ ችግራችሁን የምትፈቱ ኬቭ አላችሁ ይባላል። ምንድን ነው? ዋሻ። የሆነ ችግር ሲፈጠር ወንድ ይገባና ዋሻ ውስጥ ጸጥ ይልና ይገባ ዳጀስት ያደረገው ይጨርሰውና ሳይክሉ ሲያልቅለት ይወጣና ከዛ በኋላ እና ቅድም ተዘግተህ አሁን ማን እንዲያናግር ነው ማለት አይቻልም። ኦኬ አሁን ወንድ ነው እሱ ኬቭ ውስጥ ገባ። የእሱ ፕሮብለም ሃንድል የሚያደርግበት መንገድና እኔ ችግር ሃንድል የማደርግበት መንገድ ይለያያል። እነዚህን ሁሉ ቋንቋችን ከተለያየ ሌላ የሰራነውን አንድ ሪሰርች ልንገርህ። አሁን ሴቶች በሚገርም ሁኔታ በጣም ደስ ስላለኝ ነው ይዤው የመጣሁት ማለት ነው። እና ከዚህ ውስጥ ብሩክ አድርጎታል ወይስ አላደረገም? እኔ አድርጎታል ባይነኝ። ግን ምንድን ነው ሀይሚ ማጨናነቅ አይፈልግም ብሩኬ። ልቀቀኝ ተወኝ ካለች ምርር ካለችበት የሆነ የመተው ባህሪ አለበት በነገራችን ላይ። ያ ደግሞ ነፃነቷን ለመስጠት ስለሚፈልግ ይመስለኛል። ነገር ግን እቺ እህታችን ያወራችው ወሬ እስኪ እናንተ በኮመንት ስር ግለጹልኝ። ትክክል ነች አይደለችም የሚለውን ነገር ማለት ነው። አመሰግናለሁ ባይ